በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ሰላም ቆያችሁን። እንደምን አላችሁልን ቤተሰቦቻችን? በቀጥታ ወደ ትምህርቱ እንግባ። እንግዲህ ተከታታይ ኮርስ ጀምረናል። እሱም ወደ ቆላስይስ ሰዎች ቅዱስ ጳውሎስ የላከውን መልእክት በተከታታይ ቀን እየተማርን ነው የምንገኘው። ለመጀመሪያ ጊዜ የገባችሁ ካላችሁ ከዚህ በፊት የተሰሩ 2 ቪዲዮዎች አሉ። እነሱን ገብታችሁ እንድትመለከቱ፣ ቪዲዮን ስትጀምሩ ሁላችሁም ኮሜንት በማድረግ ላይክ እና ሼር በማድረግ እንድትጀምሩ ማለት ፈልጋለሁ። በቀጥታ ወደ ቆላስይስ ሰዎች ምዕራፍ 3 ትርጓሜ እንግባ። እንግዲህ ቅዱስ ጳውሎስ ለቆላስይስ ክርስቲያኖች በዚህ በምዕራፍ 3 ላይ እንዲህ በማለት ይጀምራል። እንግዲህ ከክርስቶስ ጋር ከተነሳችሁ ይላል ቅዱስ ጳውሎስ የቆላስይስ ክርስቲያኖችን እንግዲህ ከክርስቶስ ጋር ከተነሳችሁ የሚለው ጌታ ክርስቶስን በማመን ኢየሱስ ክርስቶስን እውነተኛ ጌታ የዘላለም አምላክ ፈጣሪ ገዢ በማለት እርሱን ከተቀበላችሁ ክርስቶስን ካመናችሁ ሞትን ቀብራችሁ ከክርስቶስ ትንሣኤ ጋር አንድ አካል ለመሆን ከተነሳችሁ በማለት ሲናገር ነው። እንግዲህ ክርስቶስ በእግዚአብሔር ቀኝ ተቀምጦ ይላል። እግዚአብሔር በእውነት ቀኝና ግራ አለው የሚል ጥያቄ ይነሳል። ምክንያቱም ለተፈጠረ ፍጡር ነው ቀኝና ግራ ሊኖረው የሚችለው። ታዲያ ክርስቶስ በእግዚአብሔር ቀኝ ተቀምጦ ማለት ቀኝ የሚባል ቦታ ላይ እግዚአብሔር የሚባል የለም ማለት ነው ምናምን ብሎ ሰዎች ሊረዱ ይችላሉ። ነገር ግን እንደዛ ማለት አይደለም። ቀኝ ተብሎ የተተረጎመው አቅጣጫን ወይም ቦታን ለማሳየት ሳይሆን የቀኝን ቀኝ ጠንካራ ነው፣ ቀኝ ብርቱ ነው፣ ቀኝ ኃይል አለው፣ ቀኝ ቢወረውር ያርቃል፣ ቀኝ ቢይዝ ያጠብቃል፣ ቀኝ ቢጨምቅ ኦልሞስት ሊያሳምም ይችላል። ስለዚህ ቀኝ ከግራ ይበረታልና በኃይል በስልጣን በእግዚአብሔር ዙፋን ተቀምጦ ማለት ነው። ይህ ማለት በስጋ ወራት የማይሞት አምላክ ሞተ ተብሎ ተነግሮለታል። የማይመታ ተመታ፣ የማይገረፍ ተገረፈ ተብሎ ተነግሮለታል። ስለዚህ ከሞት በኋላ ሞትን ድል ነስቶ ከተነሳ በኋላ ግን በእግዚአብሔር ቀኝ በኃይል በስልጣን በእግዚአብሔር ኃይልና ስልጣን ተቀምጧል የሚለውን ይይዝልናል። ይህም ደግሞ ስለ ሚስጥረ ስጋዌ የተነገረበት ክፍል መሆኑን ልንረዳ ይገባል ማለት ነው። ስለዚህ ቅዱስ ጳውሎስ ምን ይላል? እንግዲህ ክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በማለት ሰማያዊ የሆነውን ዙፋን እንዲመኙ፣ ሰማያዊ የሆነውን የእግዚአብሔርን ክብር እንዲመኙ፣ ከአብ ጋር በአንድነት ለመኖር እንዲመኙ ክርስቲያኖችን ያሳስባል። ምክንያቱም ጌታ ክርስቶስ በአብ ቀኝ ተቀምጧል። ሁላችንም ደግሞ በክርስቶስ በኩል አካል ነንና በክርስቶስ በኩል ያለውን ጸጋ በክርስቶስ በኩል የምናገኘውን ክብር ከእግዚአብሔር አብ እንጠብቅ ዘንድ ቅዱስ ጳውሎስ ያሳስባል ማለት ነው። ያሳስባል። ይህ ማለት ለታላቅ ክብር ራሳችሁን አዘጋጁ በማለት ከክርስቶስ ጋር የተነሱ ክርስቲያኖችን ሲያሳስብ እናያለን ማለት ነው። ይቀጥልና ቁጥር 2 ላይ በላይ ያለውን አስቡ እንጂ በምድር ያለውን አይደለም በማለት ይናገራል። በላይ ያለው እኛ የምንፈልገው መንግስተ ሰማያትን ነው ለማለት ነው። የመንግስተ ሰማያትን ክብር ፈልጉ ማለቱ ነው። እኛ ሀገራችን በሰማይ ነው በማለት ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ ተናግሯል። ጌታችንም በወንጌል ነገር ግን ብልም ዝገትም በማያጠፉት ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ በማለት ሰማያዊ ክብርን እንዲመኙ እዚህ የማቴዎስ ወንጌል ምዕራፍ 6 ቁጥር 20 ላይ ጌታ ክርስቶስም ተናግሯል። ስለዚህ ቅዱስ ጳውሎስ ምድራዊ የሆነውን ስልጣን ምድራዊ የሆነውን ኃይል ሳይሆን ሰማያዊ የሆነ የእግዚአብሔርን መንግስት ፈልጉ በማለት ቅዱስ ጳውሎስ የቆላስይስ ክርስቲያኖችን ያሳስባቸዋል ማለት ነው። ሞታችኋልና ሕይወታችሁም በእግዚአብሔር ክርስቶስ ጋር ተሰውሯልና በማለት ያስቀምጣል። ሞታችኋልና የሚለው ለዓለም ነው። ስለዚህ በዓለም ሰዎችም ለዓለም ክርስቶስን ስንቀበል ለዓለም የሞትንና ተሰውሯል ማለት በክርስቶስ ዘንድ ነው ለማለት ነው እንጂ ጠፍቷል ማለት አይደለም። ስለዚህ ሁላችን ለዓለም የሞትን ብንሆንም ሕይወታችን ግን ዘላለማዊ መሆኑን ይናገራል። በስጋ የዓለምን ፍላጎት አለመፈለግን የሚናገር ነው። ለኃጢአት የሞትን ስለሆንን ኃጢአትን ገድለን ሰማያዊ የሆነ ክብር እንድንፈልግ ሲናገር ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል በማለት ሕይወታችን ዘላለማዊነታችን በጌታ በኢየሱስ ክርስቶስ እጅ እንዳለች የማትጠፋ እንደሆነ ይናገራል ማለት ነው። ቁጥር 4 ላይ ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ ይላል። ሕይወታችሁ የሆነ ክርስቶስ ሕይወት ነውና
ሕይወትን በክርስቶስ ስለሆነ ያገኘ ነው። ሕይወት የሆነው ጌታ ክርስቶስ በሚገለጥበት ጊዜ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም በሚመጣበት ሰዓት ማለት ነው። በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ በማለት ይናገራል። ከጌታ ከኢየሱስ ክርስቶስ ጋር የሆኑ ትእዛዙን የጠበቁ የታመኑ ለክርስቶስ የተገዙና ለክርስቶስ የሰገዱ ሁሉ ክርስቶስን እውነተኛ አዳኝ ጌታ ብሎ የተቀበሉ ሞትና ትንሣኤውን የተቀበሉ የተቀላቀሉ በጥምቀት ከክርስቶስ ጋር እንዲሆኑ የክርስቶስን ስጋና ደም የበሉ ትሩፋትን የሰሩ በሃይማኖት የጸኑ በመፍራት በመንቀጥቀጥ በመፍራትና በመንቀጥቀጥ ለጌታ ለክርስቶስ የተገዙ ሁሉ ጌታ ክርስቶስ በሚመጣበት በሚገለጥበት በዛች ቀን ምን ትላላችሁ ይላል። በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ በማለት ጌታ ክርስቶስ በሚመጣበት ጊዜ ሁላችን በክብር እንደምንገለጥ ይናገራል ማለት ነው። ቁጥር 5 ላይ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ብሎ ይናገራል። ብልቶች ማለት አካል ማለት ነው። ስለዚህ በምድር ኃጢአት የሚሰራውን ሰውነታችሁን ከኃጢአት ለዩ ለማለት እያንዳንዱን ሲተነትናቸው ተናግሯል። ዝሙት ወደ ሌላ ሚስት መሄድን ያመለክታል። ርኩሰት በኃጢአት መርከስ መበላሸት ማለት ነው። ፍትወት ክፉ ፍቃድ ወይም ስጋዊ ፍላጎትን የሚጨምር ነው። ክፉ ምኞት የትኛውንም የኃጢአት አይነት መመኘት ነው። ጣዖትን ማምለክ አምልኮተ እግዚአብሔር ለጣዖት መስጠት ነው። መጎምጀት የተዘረዘሩትን ኃጢአቶች ለመስራት ከፍተኛ የሆነ ፍላጎት ማሳደር ስለሆነ የትኛውም አካላቶቻችን ወይም ደግሞ ብልቶች የሚላቸው እነዚህ ለኃጢአት ራሳቸውን የሚያዘጋጁ የስጋ ክፍሎች የሆኑትን ሁሉ እንድንገላቸው ያደርጋል። በዚህ ዘመን አፋችን ክፉ ይናገራል፣ ጆሮአችን ክፉ ያዳምጣል፣ ዓይናችን ክፉ ነገር ይመለከታል፣ እግራችን ወደ ክፉ ይመራናል፣ እጃችንም ክፉ ኃጢአትን ይሰራና ሙሉ ብልቶቻችንን ማስገዛት እንዳለብን ሲናገር ነው። ስለዚህ እነዚህን ደግሞ ምን ያደርጋቸዋል? ይዘረዝራቸዋል። እነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞትም፣ ጣዖት ማምለክ የሆነ መጎምጀት ነው በማለት እነዚህ ሁሉ ለእነዚህ ሀሳቦች የሚያነሳሱ አካላቶቻችንን እንድንቆጣጠር ቅዱስ ጳውሎስ ይናገራል ማለት ነው። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል በማለት ይናገራል። እነዚህ ኃጢአቶች መስራት የእግዚአብሔርን ቁጣ የሚያመጣ መሆኑን ሐዋርያው አረጋግጦ ይናገራል ማለት ነው። ስለዚህ ዝሙትን፣ ርኩሰትን፣ ፍትወትን፣ ክፉ ምኞትን፣ ጣዖት ማምለክን፣ መጎምጀትን እነዚህ ነገሮች የሚያደርጉ ከእግዚአብሔር ዘንድ ታላቅ ቁጣ እንደሚጠብቃቸው ሞትም የሚያመጡ እንደሆነ ከሕጉም የሚያስወጡ እንደሆነ ይናገራል ማለት ነው ቅዱስ ጳውሎስ። እናንተም ደግሞ ትኖሩባቸው በነበረባችሁ ጊዜ ሲል ጣዖት አምላኪ በነበሩበት ሰዓት የቆላሲያስ ክርስቲያኖች በእነዚህ ሀሳብ ውስጥ ይኖሩ ስለነበረ እናንተም ደግሞ ትኖሩባቸው በነበረባቸው ጊዜያት በፊት በእነዚህ ተመላለሳችሁ በማለት ክርስቶስን ከማመናቸው ወደ አዲስ ኪዳን ከመምጣታቸው በፊት በእነዚህ ሕይወት ውስጥ ይኖሩ እንደነበረ ቅዱስ ጳውሎስ ይነግራቸዋል። አሁን ግን ሲል ክርስቶስን ካመኑ በኋላ እናንተ ደግሞ ቁጣ፣ ንዴትን፣ ክፋትንም ከአፋችሁም ስድብን የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ በማለት አሁን ደግሞ ተቆጪነትን፣ ንዴትን፣ ክፋትን ከአፍ የሚወጣ ስድብን የሚያሳፍር ንግግር እነዚህን ሁሉ አስወግዱ በማለት ይከለክላል ማለት ነው። ስለዚህ የጌታ የኢየሱስ ክርስቶስ የሆንን ሰዎች ሁሉ እነዚህን ነገሮች አሁን ላይ በእኛ ላይ እየተገለጡ ያሉ ነገሮችን ሁሉ መተው ይኖርብናል፣ ማስወገድ እንደሚገባን ይናገራል። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፍታችሁታልና በማለት ያስቀምጣል። ምን ማለት ነው? እናንተ ደግሞ እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን የሚለው በገቢር ኃጢአት በአምልኮ ጣዖት አሮጌ የሆነውን ሰውነት ከተሰራው ኃጢአት ጋር ጥላችሁታል በማለት ሲናገር ነው። ስለዚህ አሮጌ ሰው የሚለው በጌታ በክርስቶስ ጥምቀትን ከተጠመቅን በኋላ ያለው አዲስ ሰውነት ሲሆን አስቀድሞ ግን ክርስቶስን ባለማመን ይኖሩበት የነበረው አሮጌ ሰውነት ነው። ስለዚህ በገቢር ኃጢአት በአምልኮ ጣዖት አሮጌ የሆነውን ሰውነት ከተሰራው ኃጢአት ጋር ጥላችሁ የቀድሞውን ኃጢአታችሁን በጥምቀት እንደተሰራ የላቸው የሚገልጥ ቃል ሆኖ ይታያል ማለት ነው። ቁጥር 10 የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታልና በማለት ይናገራል። አዲስ ሰው የሚለው ሁለት ትርጉም አለው። አንደኛ አዲሱን ሰው ለብሳችሁታል ሲል የአምላክ ሰው መሆን የሰውም አምላክ መሆን አዲስ ነውና ኢየሱስ ክርስቶስን ለብሳችሁታል ማለት ነው። ኢየሱስ ክርስቶስ መልበስ ምንድን ነው ከተባለ በክርስቶስ ያመኑ የቆላስይስ ሰዎች የክርስቶስን ክብር የክርስቶስን ጸጋ ተጎናጽፎ መጎናጸፋቸውን የሚያሳይ አገላለጽ ሲሆን የፈጠረውን ምሳሌ እንዲመስል የሚለው ፍጡር የሆነውን ከድንግል ማርያም የነሳውን ስጋ ፈጣሪ መሆኑን ያመለክታልና ያው ከእመቤታችን ስጋ ነፍስን ነስቷልና ማለት ነው።
ሁለተኛው ከኃጢአት የተለየ አዲስ ሰውነት ማለት ነው፣ ወይም በልጅነት አዲስ የሆነ ሰው ማለት ነው። የፈጠረውን ምሳሌ እንዲመስል ማለት በልጅነት አዲስ የሆነ ክርስቲያን ኢየሱስ ክርስቶስን እንደሚመስል የገለጠበት ክፍል ነው ማለት ነው። ቅዱስ ጳውሎስ ቁጥር 11 ላይ በዚያም የግሪክ ሰው አይሁዳዊ፣ የተገረዘም ያልተገረዘም፣ አረማዊም አስኮቴስም፣ ባሪያም ጨዋ ሰውም መሆን አልተቻለም፣ ነገር ግን ክርስቶስ ሁሉ ነው በሁሉ ነው በማለት ማንም ከማንም የተለየ እንዳልሆነ፣ የተገረዘ ያልተገረዘ፣ ግሪካዊ የተማረ፣ አይሁዳዊ፣ ባሪያ፣ አለቃ፣ አዛዥ፣ ታዛዥ የሚባል ነገር እንደሌለ፣ ክርስቶስ ለሁሉ ነው በሁሉ ነው ማለት ኢየሱስ ክርስቶስ የሁሉ ነው እንጂ ነገድ ወይም ጎሳ ዘር መርጦ የመጣ እንዳልሆነ ይናገራል። እርሱን ለመከተል ፈቃደኛ የሆነ ሁሉ የክርስቶስ አካል መሆን ይችላል። ስለዚህ የክርስቶስ አካል የሆኑ ሁሉ ደግሞ የክርስቶስ ተብሎ ይጠራሉ ማለት ነው። በዘር በጎሳ በብሔር በአለቅነት በሀብታም በድህነት በገንዘብ በባለሟልነት በተማረ ባልተማረ በሚያነብ በማያነብ ገበሬ የከተማ ሰው ምናምን ብሎ የሚለየው ነገር የለም ማለት ነው። ስለዚህ በዘር መቧደን መለየት ይቅርብን፣ ሁላችን የክርስቶስ ከሆንን አንድ አካል ስለምንሆን ማለት ነው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ ሲል እንደ እግዚአብሔር ማለት እግዚአብሔር አምላክ የፈቀደላችሁ እግዚአብሔር አምላክን ያወቃችሁ እንደ እግዚአብሔር ሐሳብ ምርጦች ማለት የተለየ ማለት ነው። ቅዱሳን ማለት በክርስቶስ ቅዱስ ሆነዋልና የተወደዳችሁም ሆናችሁ ሲል የተወደደ በእግዚአብሔር ዓይን የተወደደ መዓዛ ያላቸው እንዲሆኑ ይናገራል። ምሕረትን የክርስቶስ የሆኑ የእግዚአብሔር የሆኑ መሐሪ ናቸው። ርኅራኄን ሩሩህ ናቸው፣ አይጨክኑም። ቸር ናቸው፣ ይለግሳሉ ይሰጣሉ። ትሑት ናቸው፣ ትሕትና ገንዘብ ያደርጋሉ። የዋህነትን ገንዘባቸው ያደርጋሉ። ትዕግስትን የሚለብሱ ናቸው። ስለዚህ ቅዱስ ጳውሎስ ምን ይላችኋል? እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ በማለት ይህንን ገንዘብ እንዲያደርጉ ይናገራል። በዚህን ዘመን የሚያስፈልገን እኛም እነዚህን መሰረታዊ የሆኑ ነገሮችን ልንለብስ አካላችን ልናደርግ እንደሚያስፈልግ ይናገራል ማለት ነው። እርስ በርሳችሁ ትዕግስትን አድርጉ፣ እርስ በርሳቸው እንዲስማሙ፣ እርስ በርሳቸው በፍቅር ቃል እንዲነጋገሩ፣ እርስ በርሳቸው አንዱ የበደለ ካለ አንዱ ታጋሽ እንዲሆናል፣ አንዱ የተቆጣ ከሆነ አንደኛው ደግነትን ትዕግስትን ገንዘብ ያደረገ እንዲሆን ይናገራል። ከዚ ወዲያ ማንም በባልንጀራው ላይ የሚነቅፍ ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ በማለት ባልንጀራ የሚለው ጓደኛ፣ ቅርብ ሰው ተብሎ ይተረጎማል። እንግዲህ ይህ የቅርብ ሰው ቢያሳዝን፣ ባልንጀራ የሚለው አንድም ደግሞ በክርስቶስ አካል የሆኑ ሁሉ ናቸውና እንደ ያሳዘነ የበደለ ነገር ካለ ክርስቶስ እኛን ይቅር ሊለን እንደመጣውና እስከ ሞት ድረስ እንደወደነን ሁሉ እርስ በርሳችሁ ይቅር ተባባሉ በማለት የተጣሉ የተከፋፈሉ የተለያዩ ሰዎች እርስ በርሳቸው ይቅር እንዲባባሉ ያስቀምጣል ማለት ነው ቅዱስ ጳውሎስ። በእነዚህ ሁሉ ላይ ፍጻሜ ማሰሪያ የሆነው ፍቅርን ልበሱ። የሁሉም ነገሮች ማሰሪያ፣ የሁሉም ነገሮች መደምደሚያ፣ የመብቃትም በእግዚአብሔር ፊትም የመቆምም ትልቁ ጸጋ የሆነው ፍቅር ነውና በእነዚህ ነገሮች ሁሉ ማሰሪያ የሆነውን ፍቅርን ልበሱ በማለት ፍቅርን መልበስ ገንዘብ እንድናደርግ ይነግረናል። በአንድ አካልም የተጠራችሁለት ደግሞም የክርስቶስ ሰላም በልባችሁ ይግዛ የምታመሰግኑት ሁኑ በማለት ይናገራል ማለት ነው። በአንድ ቃልም ቢሆን በአንድ አካልም የተጠራችሁለት ማለት በክርስቶስ አንድ አካል ስለሆኑ ወይም ደግሞ ሁላችን መልካችን ጸይም፣ ቀይ፣ ጥቁር፣ ወፍራም፣ አጭር፣ ቀጭን፣ ረጅም ምናምን ብንሆንም ሁላችን ግን በክርስቶስ ከሆንን አንድ አካል መሆናችን ይነግረና በውስጣቸው ያለውን አለመረጋጋት ወይም ማወላወል፣ መጠራጠር ከልባቸው አስጥተው የክርስቶስ ሰላም እንዲገዛቸው ይመክራቸዋል። አንድ አካል በማለት ይናገራል ማለት ነው። ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገጽጹ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ በማለት ከልብ በሆነ እውነት በሆነ ቃል ለእግዚአብሔር አምላክ ምስጋና እንዲያቀርቡ በመዝሙር በዝማሬ በመንፈሳዊ ቅኔ በጸጋ በልባችሁ ለእግዚአብሔር ዘምሩ በማለት ከልብ በሆነ ከእውነት በሆነ ምስጋና እግዚአብሔር አምላክ እንዲያመሰግኑ ይናገራል። የእግዚአብሔር ቃል ሙላት ይኖርባችሁ ማለቱ ሲነጋገሩ ሆነ ስራ ሲይዙ የጌታችን ስም እየጠሩ ሲሰበሰቡም ሲለያዩ በየትኛውም እንቅስቃሴያቸው ጌታን እንዲያስቡ ይመክራቸዋል ማለት ነው።
እንዲሁ ደግሞ በሙላት ማለት በጥቂቱ ብቻ ሳይሆን በሙሉ አካላችሁ በሙሉ ማንነታችሁ ለእግዚአብሔር አምላክ ተገዙ የሚለውን ያስቀምጣል ማለት ነው። ቁጥር 17 እግዚአብሔር አብን በእርሱ እያመሰገናችሁ፣ በእርሱ የሚለው በጌታ በክርስቶስ በኩል ማለት ነው። ስለዚህ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን በስራም የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት በማለት የትኛውንም ስራ የትኛውንም ነገር ሁሉ በጌታ በኢየሱስ ክርስቶስ ስም ስራ እንዲሰሩ በጌታ በኢየሱስ ክርስቶስ ስም ሁሉን እንዲያደርጉ ቅዱስ ጳውሎስ ለቆላስያስ ክርስቲያኖች ያሳስባል ማለት ነው። ይቀጥልና ሚስቶች ሆይ ይላል ቅዱስ ጳውሎስ በጌታ እንደሚገባ ለባሎቻችሁ ተገዙ። ሚስቶች ሆይ በማን በጌታ እንደሚገባ ለባሎቻችሁ ተገዙ በማለት ይናገራል። በጌታ እንደሚገባ ማለት ለጌታ ለእግዚአብሔር እንደምትገዙ ሁሉ ለባሎቻችሁ ተገዙ ማለት ነው። ለባሎቻችሁ ተገዙ ማለት ባሪያ ሁኑ፣ ተደብደቡ፣ ተቀጥቀጡ ማለት አይደለም። በአንድ ሀሳብ ተስማምታችሁ ኑሩ ለማለት እንጂ ተደብደቡ፣ ተቀጥቀጡ፣ ተገዙ፣ ባሪያ ሁኑ እያላችሁ አይደለም። ስለዚህ ሚስቶች ሆይ በጌታ ሲል ሰው ለጌታ ለክርስቶስ እንደሚታመነው ሁሉ ታማኝ ሆናችሁ ለባሎቻችሁ ተገዙ ይላል። ባሎችንም እንደዚሁ ያስጠነቅቃቸዋል። ሚስቶቻችሁን ውደዱ፣ መራራም አትሁኑባቸው በማለት ይናገራል። መራራ የሚለው ቃል የማይጣፍጥ ማለት ሲሆን ሚስቱን የሚሳደብ፣ የሚነቅፍ፣ የሚጨቃጨቅ፣ የሚደበድብ፣ የሚቀጠቅጥ፣ የሚያዋርድ መራራ ስለሚሆንባት ከዚህ አልፎ በሚስቱ ላይ የሚያመነዝር፣ የሚዘሙት ወይም ሚስቱን እንደ ዕቃ የሚቆጥር አካሉ መሆኗን የሚረሳ ከሆነ እንዲህ አይነቱ ባል መራራ ኮምጣጤ በማለት ያስቀምጧል። የኤፌሶን መልእክት ላይ ምዕራፍ 5 ቁጥር 23-33 ላይ በደንብ አድርጎ በስፋት ገልጾታል ማለት ነው። እንዲሁም ደግሞ ልጆችንም ያዛቸዋል ቅዱስ ጳውሎስ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ በማለት ሕፃናት ወይም ልጆች ለወላጆቻቸው እንዲገዙ እንዲሁም ትልልቅም ቢሆኑ ወላጆቻቸውን እንዲያከብሩ ያስጠነቅቃል ማለት ነው። የልጆች ጸጋ መታዘዝ ስለሆነ ልጆች እግዚአብሔር በሰጣቸው ትኩስ ጉልበት ተንቀሳቅሰው ሲታዘዙ እግዚአብሔር ለጥሩ ደረጃ እንደሚያደርሳቸው ቅዱስ ጳውሎስ ይናገራል። እንዲሁም ደግሞ አባቶች ሆይ ይላል፣ ወላጆችን ማለት ነው። ልባቸው እንዳይዝል ልጆቻችሁን አታበሳጯቸው በማለት ልጆቻቸውን ማበሳጨት እንደሌለባቸው አባት ያው ወላጅም ስለሆኑ ገዢም ስለሆኑ ልጆቻቸውን የፈለጉትን ነገር ማድረግ እንዲመቻቸው አድርገው እንዳያደርጉ ያዛል ማለት ነው። ምክንያቱም አንዳንዴ ወላጆች ልጅ ስለወለዱ ብቻ ልጆቻቸው በእነሱ ስር ስለሆኑ ብቻ ምንም አያመጡም በሚል የሚያደርጉትን ነገር መጽሐፍ ቅዱስ ይቃወማል ማለት ነው። ስለዚህ ልባቸው እንዳይዝል ልጆቻችሁን አታበሳጩ። ምክንያቱም ልጆች ለወላጆች መታዘዝ ሲያቆሙ ከእግዚአብሔር ይጋጫሉና አባቶች ወላጆች ምክንያት እንዳይሆኑ ያስጠነቅቃል። ለወላጅና ለቤተሰብ ብቻ ሳይሆን ይቀጥለና ባሪያዎችንም ይላል። ባሪያዎች የሚለው በገንዘብ ደሞዝ የሚሰሩ ማለት ነው። ለጌቶች ያሏቸው ወይም አለቆች ያሏቸውን ይናገራል። በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ ሳትሆኑ በስጋ ጌቶቻችሁ ለሆኑ ሁሉ ታዘዙ ብሎ ይናገራል። ይህ ማለት ምንድን ነው? አንድ ክርስቲያን የሆነ በአንገቱ ማዕተብ ያደረገ ክርስቶስን ጌታ አምላክ ገዢ ብሎ የሚያምን በአንገቱ ላይም መስቀል ያደረገ የሚሆን ክርስቶስን የሚያውቅ በልቡ ላይም ክርስቶስን የሚያውቅ ካለ ለአለቆቾቹ እንዲያዩት ሳይሆን ከልብ በሆነ መገዛት እንዲገዛ፣ ከልብ በሆነ መታዘዝ እንዲታዘዝ፣ ከልብ በሆነ መላክ እንዲላክ ቅዱስ ጳውሎስ ያዛል ማለት ነው። ለሰው ሳይሆን ለጌታ እንደምታደርጉ ይላል። ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉበትን ሁሉ በትጋት አድርጉ፣ ልግመኛ እንዳይሆኑ በደንብ እንዲሰሩ ይናገራል ማለት ነው። ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁ፣ የምታገለግሉ ጌታ ክርስቶስ ነውና በማለት ለሰዎች የሚገዙ በስነ ስርዓት የሚታዘዙ እውነተኛ የሆኑ ብድራታቸውን ከጌታ ከክርስቶስ እንደሚቀበሉ ይናገራል። ምንም በምድር ገንዘብ ቢከፈላቸውም ለሚከፍላቸው ሰው ታማኝ ሆኖ ማገልገላቸው ከእግዚአብሔር ዘንድ ክብርን የሚያሰጣቸው እንደሆነ ቅዱስ ጳውሎስ ይናገራል ማለት ነው። የሚበድልም የበደለውን በብድራት ይቀበላል፣ ሁሉም እንደየስራው መጠን ዋጋ ስለሚከፈለው ማለት ነው። ለሰው ፊት አድሎ የለምና በማለት እግዚአብሔር አምላክ ለሰው አዳልቶ ወይም ደግሞ ለሰዎች በአድሎ የሚፈርድ ስላልሆነ እግዚአብሔር አምላክ ታማኝ ጌታ ነው። እርሱ እውነት የሆነ ፈራጅ ነውና በዙፋን ያለው። ስለዚህ እርሱ ፊት መቆማችን አይቀርም። ስለዚህ ክፉ ነገር አታድርጉ፣ እውነተኛ ሁኑ በማለት በአጠቃላይ
ሚስቶችን፣ ባሎችን፣ ልጆችን፣ አባቶችን፣ ባሪያዎችን እንዲሁም ደግሞ የሚታዘዙትን ጨምሮ ይናገራል ማለት ነው። ስለዚህ ሁላችንም ሰማያዊ የሆነውን የእግዚአብሔር መንግስት እያሰብን በምድር ላይ መልካም እንሆን ዘንድ ከቆላሲያስ ክርስቲያኖችም እንማራለን ማለት ነው። ይቆየን። ወስብሐት ለእግዚአብሔር። ስትወጡ የተማራችሁትን ትምህርት ምን አገኛንበት የምትሉትን ኮሜንት ስራ አስቀምጡልኝ። ላይክ ማድረጋችሁን አትርሱ። ይቆያል።